የሆቴሉ ሁለተኛው ፍሎር ላይ የዚሁ የሆቴሉ ሱፐርቫይዘር የሆነው ቦብ ዊልሰን የተባለው ግለሰብ ዞር ዞር እያለ ቅኝት ያደረገ ነበር። ከዛ ግን በድንገት የሆቴሉ ኮሪደር ላይ እጅግ በጣም አስገራሚ የሆነና ለየት ያለ ማሽን ሊታየው ቻለ። ቀደም ብሎ በመጣ ሰዓት ላይ እዚህ ቦታ ላይ አልነበረም፣ ግን አሁን ቦታው ላይ ተገኝቷል። የሆቴሉ ይሄኛው ፍሎር ወይም ይሄ ቦታ ኮሪደሩ ለሰራተኞች እና ለእንግዶች ክፍት መሆን ያለበትና ግልጽ ቦታ ነበር። እናም በምሽት በዚህ ሰዓት ላይ የሆቴሉ ይሄኛው ኮሪደር ላይ እንደዚህ አይነት አስገራሚ ማሽን ተቀምጦ ባየ ሰዓት ላይ ቦክሱን በጣም ተደነቀም ተገረመም። ምክንያቱም ሲታይ እዚህ ጋር የተቀመጠው ማሽን በብረት የተሰራ ቦክስ ሲሆን በላይ በኩል ደግሞ ሌላ ልክ እንደዛው በብረት የተሰራ አነስ ያለ ቦክስ ይታያል። ከላይ ያለችው ቦክስ ደግሞ በደንብ በምታይ ሰዓት ላይ በአስገራሚ ሁኔታ የሆነ ኮንትሮል ፓነል አይነት ነገር ቅርጽ አላት። ኮንትሮል ፓነሉ ላይ በአጠቃላይ በድምር 28 ስዊቾች አሉት። በዛ ላይ ደግሞ እያንዳንዱ ስዊች ቁጥር ተሰጥቷቸዋል። በደንብ ሲታይም ጠቅላላ ስዊቾቹ ወደ ታች ሆኑ ሲሆን ግን 23 ቁጥር ስዊች ወደ ላይ ሆኖ ነበር። በዚህ ሰዓት ወይም ደግሞ ሱፐርቫይዘሩ ይህንን ሳጥን ባገኘ ሰዓት ሌሊት 6 ሰዓት ተኩል አካባቢ ነበር። እናም ይህ ሁሉ ክስተት ደግሞ ተፈጥሮ የነበረው ኔቫዳ ውስጥ የሚገኘው ሃርቪስ ሌክ ታውን ሆቴል ኤንድ ካዚኖ የተባለው ሆቴል ነው። በቀጣይ 24 ሰዓት ውስጥም ይህ ሆቴል ራሱ በአገሪቱ ላይ ያሉት ጠቅላላ ናሽናል የቴሌቪዥን ጣቢያዎች ላይ ሰበር ዜና ተብሎ የሚዘገብ ዜና ሊሆን ነው። ለሱፐርቫይዘሩ ቦብ ዊልሰን በጣም ግር ያለውና ግራ ያጋባው ይሄ ማሽኑ ብቻ አይደለም። ምሽቱን ሙሉ ስራ ላይ ነበረ። እንደዛም ሆኖ ግን እዚህ ኮሪደር ላይ ምንም አይነት ማሽን ሲቀመጥ አንድም እንኳን ኮሽታ ወይም ድምጽ አልሰማም ነበር። ግን የሚገርመው ነገር ይህንን ማሽን ያስቀመጠው ሰው የማሽኑን አራቱንም እግሮች ቁራጭ እንጨቶች ላይ ነበረ ከፍ አድርጎ ያስቀመጣቸው። እነዚህ ቁራጭ ጣውላዎችም ኮሪደር ላይ ያለውን ምንጣፍ ወደ ውስጥ ሰርጎድ አድርጎ እንደገባ ይታያል። ያም ደግሞ በግልጽ የሚያሳየው ማሽኑ ቀላል እንዳልሆነ ነው፣ ከባድ ነው ማለት ነው። ይህ ነገር ከዛ የበለጠ ግራ የሚያጋባና የሚያስገርመው ደግሞ ይህ ማሽን የተቀመጠበት ኮሪደር ላይ በቅርበት እንኳን ያሉ የሆቴል ክፍሎችን እጀታና ቁልፎቻቸው ላይ ሱፐር ግሉ በማድረግ አጣብቋቸው ጭራሽ አገልግሎት እንዳይሰጡ አድርገዋቸው ነበር። ቦብ ዊልሰንም የተፈጠረው ነገር ምን እንደሆነ እያሰበ ያለ ማሽኑ አጠገብ ትኩር ብሎ ሲያይ አንድ ፖስታ ተቀምጦ አየ። እዛ ላይም ደግሞ የተጻፈው ለሃርቪስ ማኔጅመንቶች ይድረስልኝ የሚል ነበር። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች ይህ ሃርቪስ ሌክ ታውን የሚባለው አሜሪካ ኔቫዳ ውስጥ እጅግ በጣም የታወቀ ካዚኖ ሲሆን ከዛ በተጨማሪም ሆቴልን በመሆን ያገለግላል። ይህ ክስተት በተፈጠረ ሰዓት ላይ ወይም አሁን ታሪኩን በምናወራበት ሰዓት ላይ በዛ ጊዜ ላይ ይህ ሆቴልና ካዚኖ ባለ 11 ፍሎር ህንፃ የነበረው ሲሆን 179 ክፍሎችም ደግሞ ነበሩት። የዚህ ህንፃ ሁለተኛው ፍሎር ላይ በኮሪደሩ ቦብ ዊልሰን የተባለው ሱፐርቫይዘር ፖስታውን ባገኘው ሰዓት እየሮጠ ሄደና ሴኩሪቲዎችን ጠራቸው። ከበኋላ ፖሊስና እሳት አደጋ ሰራተኞችንም ጠርተው ነበር። መጀመሪያ እንኳን ሁሉም ድፍረት አልነበራቸውም። ፖስታው ምንነቱን ለማወቅ እንኳን አንስቶ ለማየት ማናቸውም ድፍረት አላገኙም ነበር። ምክንያቱም ሁሉም ጠርጥረው የነበረው የሆነ ወጥመድ ይሆናል ብለው አሰቡ ነበር። ከበኋላ ግን አንድ መጥረጊያ መጡና ባነቃነቁት ሰዓት ምንም የለው ብለው ስላሰቡ ከፈቱት። ፖስታው በተከፈተ ሰዓትም ባለ 3 ገጽ ደብዳቤ የተገኘ ሲሆን እዚህ ላይ ያለው ጽሑፍ ጠቅላላ በታይፕራይተር ታይፕ የተደረገ ነበር። መጀመሪያ ላይ ጎላ ባለ ጽሑፍ የተጻፈው ማስጠንቀቂያ ለሆቴል ማኔጅመንቶች እና ለቦምብ ስኳዶች የሚል ነበር። ከላይኛው ሄድላይን ቀጥሎ የተጻፈው ይህንን ቦምብ ለማንቀሳቀስ እንኳን እንዳትሞክሩ ይላል። ምክንያቱም በውስጡ ምን አይነት ቴክኒኮችና ሜካኒዝሞች አሉ፣ የፀጉር ቅንጣት ያህል እንኳን ብታንቀሳቀሱት ውስጡ ያለው ሲስተም ጠቅላላ ዲቶኔት ይሆናል፣ ይፈነዳል ይላል። ቀጥሎም ደግሞ ውሃም ሆነ ጋዝም እዚሁት ለመጨመርም እንዳትሞክሩ፣ ምክንያቱም ውስጡ ፍሎት ስዊቾችም አሉበት። እንደዚህ ካደረጋችሁ በማሽኑ ውስጥ ያለው የኤር ፕሬሸር እየጨመረ ስለሚመጣ እንደዛም ሆኖ እንኳን መፈንዳቱ ግን የማይቀር ነው። ከማሽኑ በላይ ያሉ ብሎኖችም ቢሆን ከቦምቡ ትሪገሮች ጋር አንድ ላይ የተያዙ ናቸው። ስለዚህ 25% ያህል እንኳን ብሎኖቹን ለመፍታት ብትሞክሩ የዛኔ መፈንዳቱ ግድ ነው፣ የማይቀር ነው። በቀላል አማርኛ እንግዲህ ይህንን ቦምብ በምንም አይነት ሁኔታ ትንሽ ከተነቃነቀና ከተነካካ በጥቂት ሰከንድ ውስጥ ይፈነዳል ማለት ነው። ማለትም ደብዳቤ ላይ እንደተጻፈው በግልጽ አማርኛ ስናገር ማለት ነው። ይህ ሁሉ ነገር በሚከሰት ሰዓት ላይ የሆቴሉ 600 የሚደርሱ እንግዶች በየክፍላቸው ረፍት አድርገው ነበር። ፖሊስም በመጀመሪያ ሆቴሉን ጠቅላላ ባዶ ያደረገ ሲሆን ሁሉንም የሆቴሉን እንግዶች ወደ ፓርኪንግ ቦታ እንዲወርዱ አደረጉ። ከዛም በኋላ ቦምብ ስኳዶችም ተጠሩ። በመጀመሪያም እነሱ ይህንን ማሽን ዙሪያውን በትክክል ለማጥናት ጥረት አደረጉ። ዙሪያውንም ግማሽ ኢንች ውፍረት ያለው ላሜራ ወይንም ብረቶችን የተጠቀሙ ሲሆን በጣም በጥንቃቄና በስነ ስርዓት ተበይዶ ነበር። አንዳንድ ጎርበጥ ያለ ቦታው ላይም ጭምር የተለያዩ ስቲኮችን ተጠቅመው ቀብተውት ቀጥ ለማድረግና ለስላሳ እንዲሆንም ጥረት እንዳደረጉ ይታያል። በዛ ላይ ደግሞ የሳጥኑ አራቱም አቅጣጫ ላይ ውሃ ልክ የተደረገ ሲሆን ምናልባት ማሽኑ በሚቀመጥ ሰዓት ላይ ቀጥ ብሎና ባላንሱን ጠብቆ እንዲቆም የተጠቀሙት ዘዴ ነው ማለት ነው። ይህ ሁሉ ነገር ሲታይም እንግዲህ ምናልባት ደብዳቤ ላይ የተጻፈው ነገር በትክክለኛ እውነት ነው ለማለት የሚያስደፍር ይመስላል። በእርግጥ የደብዳቤ ሁለተኛ መስመር ላይ የተጻፈው በፈለገ ሁኔታ ይሄ ቦምብ ሊጠፋ ወይም ሊቆም አይችልም ይላል። ሌላው ቀርቶ ይህንን ቦምብ የሰራው ሰው ራሱ ቦምቡን ማቆም አይችልም በሚልም የተጨመረ ጽሑፍ አለ። በዛው ቀጥሎም ደብዳቤ እንደሚለው በውስጡ አውቶማቲክ ታይመር የተሞላ ሲሆን ከ24 ሰዓት በኋላ ራሱ ይፈነዳል
ይችላል ወይም ያፈነዳዋል ይላል። የሚቻለው እንግዲህ ከዚህ በጥንቃቄ ቦምቡን አንስቶ ወደ ሌላ ቦታ መውሰድ ብቻ ነው የሚቻለው። ለዛውም ይህን ማድረግ የምትችሉትም ደግሞ የሆቴሉ ማኔጅመንቶች እዚህ ደብዳቤ ላይ ያዘዝኳችሁን የተለያዩ ኢንስትራክሽኖችን የምትከተሉ ከሆነ ብቻ ነው። የህግ አካላትና ቦምብ ስኳዶችም የጉዳዩን አሳሳቢነት በደንብ ስለተረዱ ምንም አይነት የተሳሳተ እርምጃ ሊያነሱ አልቻሉም። ቦምቡ ለመፈንዳት ሊያደርሱ ይችላል የሚባሉትን ማናቸውንም እርምጃ አልወሰዱም። መጀመሪያ ከቦምቡ በላይ የጣት አሻራ ካገኘን ብለው ፍለጋ ቀጠሉ። እንደዚህ ማድረገው እንኳን ምንም ነገር አላገኙም ነበር። በመቀጠልም ማሽኑን ዙሪያውን የተለያየ ፎቶ ያነሱት ሲሆን ለየት ባለና ስፔሻል በሆነ ማሽንም ኤክስሬ ያነሱት። ይህን የሚያደርጉት ደግሞ እውነትን በትክክል ውስጥ የሆነ ነገር አለ ወይንስ ደግሞ ይሄ ቀልድ ነው ብለው ለማወቅ ነበረ። የተነሳ ኤክስሬም ዲቨሎፕ ሆኖ እስከሚመጣ ድረስ አንድ ስቴቶስኮፕ ተጠቀሙና የዶክተሮች ሄድፎን ማለት ነው የቦክሱ አንድ አካል ላይ ያስቀመጡት። በዛ ሰዓት ላይ ከውስጡ የሆነ ድምጽ መስማት ቻሉ። በውስጡ በእርግጥ የሆነ ነገር ነበረ። ድምጹን በደንብ ይሰማ ነበር። ምክንያቱም ከሳጥኑ ውስጥ ያለማቋረጥ በላይ የሚንቀሳቀስ ድምጽ ነበር የሚሰማው። በእርግጥ ደብዳቤ ላይ በሌላ ገጽ የተጻፈው ቦክስ ውስጥ ቲኤንቲ ያለ ብለው ነበረ። ግን ትልቁ ጥያቄ ምን ያህል ቲኤንቲ ያለው? ይሄ ቦምብ የሚሰራበት ተቀጣጣይ ማቴሪያል ነው። በእርግጥ ስለዚህ ጉዳይ ደብዳቤ ላይም አንድ ቦታ ላይ ተገልጾ ነበረ። ይህ ቦምብ ከፈነዳ ከሆቴሉ ራቅ ብሎ የሚገኘው ካሲኖም እንኳን በደንብ የመጉዳት አቅም አለው ብሎ ተገልጾ ነበር። በዛውም እንግዲህ ይህን ደብዳቤ የጻፈው ሰው ከልምድ በመነሳት በዛ የተናገረው ለእናንተ የምናስጠነቅቃችሁና ምን መክራችሁ አካባቢ ላይ ወይም ሆቴሉ ላይ ያሉትን ሰዎች ቦምቡ ካለበት ቦታ 1200 ጫማ ርቀት ላይ አርቃችሁ ውሰዷቸው ተብሎ ተጽፎ ነበር። ይህን ነገር ካነበቡ በኋላ ፖሊሶችን ፈጠን ብለው በሆቴሉ አካባቢ የሚገኙ የተለያዩ ቤቶችንም ባዶ አደረጉ። የሆቴሉንም የጋዝ የትቦ መስመሮችን እንዳለ ያቋረጡ ሲሆን የካዚኖ ሰራተኞችን ፈጠን ብለው ከቦታው ላይ በሚሊዮን የሚቆጠሩ ዶላሮችን ወደ ሌላ ቦታ ማዘዋወር ጀመሩ። የፔን ትልልቅ ባለስልጣናት ወይም ኤጀንቶች ቦታው ላይ ደረሱ ሲሆን ራቅ ያለ ቦታ ላይም ጊዜያዊ የሆነ ማዘዣ ጣቢያ ወይም ኮማንድ ሴንተር አቋቋሙ። ቦታ ላይ ነበሩ የህግ አባላትም ሆነ የኤፍቢአይ ኤጀንቶች በሰዓቱ መልካቸው ሲታይ በደንብ የሚያስታውቀውና የሚናገረው ጉዳዩ የሚታየውን ያህል ቀለል ያለ ሳይሆን ከዛ የባሰ የበለጠ እጅግ በጣም ከባድ እንደሆነ ያስታውቅ ነበር ከመልካቸው። ታዲያ አሁን ትልቁ ጥያቄ ይህን ቦምብ እዚህ ጋር ያስቀመጠው ሰው ዋና ጥያቄው ምን ነበረ የሚለው ነው። የደብዳቤው ሶስተኛው ገጽ ላይ እንደተጻፈው ከሆነ $3 ሚሊዮን በካሽ እንፈልጋለን ነበረ ጥያቄያቸው። በዛውም የሚለው ባለ $100 መሆን አለበት፣ እላዩ ላይ ደግሞ ምንም አይነት ማርክ እንዳይደረግበት፣ በዛ ላይ በምንም ኬሚካል ያልተነከረ ይሁንልን ብለዋል። በዛውም የተጻፈው ደግሞ በራሳቸውን ነገር እንኳን ብትሞክሩ ቦምቡን ዲፊዝ የምታደርጉበትና የምታቃሉበት ምንም አይነት አማራጭ የላችሁም ተብሏል። ይህም ማለት እንግዲህ በ24 ሰዓት ውስጥ የጠየቁትን ነገር ካላሟሉላቸው አውቶማቲክ ታይመር ውስጡ ስላለ እንዳለ ቦምቡን ራሱ ዴቶኔት እንዲሆን ወይም እንዲፈነዳ እንዲቀጣጠል ያደርገዋል ማለት ነው። አሁን እዚህ ጋር ትልቁ ጥያቄ ይህንን ብር ለማንም የሚሰጡትስ እንዴት የሚለው ነው። ይህን እያሰቡ ያለ ዲቨሎፕ የተደረገው የኤክስሬ ኢሜጆች ስለደረሱ መጡ። ያም በታየ ሰዓት ላይ ምንም እንኳን የደበዘዘ ቢሆንም በማስፈራራና በዛቻ የተሞላውን ደብዳቤ በደንብ የሚደግፍ መረጃን የተገኘበት። ከማሽኑ በላይ ያለችው ትንሿ ኮንትሮል ቦክስ ላይ ያለው በኤክስሬ እንደሚያሳየው ከሆነ እውነትም ላዩ ላይ ካሉ ብሎኖች ጋር የተገናኘ ኤሌክትሪክ መስመር እንዳላዩ። በእርግጥ ይህን ነገር ደብዳቤ ላይም ገልጾት ነበር። ቦክሱ ላይም አንድ ቀጥ ያለ 4 ማዕዘን ውስጣዊ ቦክስ የሚታይ ሲሆን ምናልባትም እሱ ቲልት ሴንሰር ይሆናል ማለት ነው። ከዛ ሌላ አብሮት ደግሞ አንድ ፍሎቲንግ ቫልቭም አለ። እሱ እንኳን ድምቅ ብሎ ነበር የሚታየው። ከዛ ሌላ የታችኛው ላይ ደግሞ በኤክስሬ እንደታየው ከሆነ የተለያዩ አይነት ሲሊንደሮች ተሞልቶ ነበር። እነዚህ ሲሊንደሮች ውስጥ እንግዲህ የተሞላው ምንድነው የሚለውን በሰዓቱ ፖሊሶች ምንም ነገር አያውቁም። ስለዚህ የዚህ ሁሉ ነገር ድምር እንግዲህ በአጠቃላይ ደብዳቤን የጻፈው ሰው ምንም አይነት ፕራንክ እየሰራ ወይም እየቀለደ እንዳልነበረ በደንብ ያሳያል። ስለዚህ ይህ ማሽን በትክክልም ቦምብ ነበር ማለት ነው። ቀስ በቀስም እንግዲህ 24 ሰዓት ሊሞላ ሰዓቱ ሩጫውን ቀጠለ፣ ገሰገሰ። በመጨረሻም ባለስልጣናቱ እንዲሁም የሆቴል ማኔጅመንቶች የጠየቀውን ገንዘብ እንስቶ ብለው ወሰኑ። የደብዳቤ መጨረሻ መስመር ላይ ገንዘቡን እንዴት አድርገው ዲሊቨር እንደሚያደርጉ መረጃ ሰጥቷቸው ነበር። ይህንን ብር በሄሊኮፕተር ነው የምታደርሱልኝ የሚል መረጃ አለ። ለፓይለቱ መመሪያ የጻፈው ፓይለቱ ገንዘቡን ይዞ ማታ 5 ሰዓት አካባቢ ላይ ሌታሃው ኤርፖርት ላይ ኤፍቲኤ ቢልዲንግ አካባቢ ላይ ያሳርፈዋል ሄሊኮፕተሩን። የሄሊኮፕተሩን ማቅጣጫ ወይም ፊቱን ማዞር ያለበት ወደ ደቡብ ነው። በመቀጠልም ፓይለቱ ከሄሊኮፕተሩ ቦታው ላይ ወርዶ ዞር በሚል ሰዓት ላይ አንድ ስልክ ያገኛል። ከዛ ቀጥሎ ያለው መመሪያ እንግዲህ በዛ ስልክ እንነግረዋለን። አስታውሱ ግን አንድ ነገር ሄሊኮፕተሩ ላይ ፓይለት ብቻ ነው መኖር ያለበት። ምንም አይነት ኤጀንትም ሆነ ረዳት ሌላ ሰው ጭራሽ አንፈልግም ብሎ ጨርሶታል። ይህንንም ስራ እንዲያጠናቅቅ ደግሞ ወይም እንዲሰራላቸው ጆ ኢኩክ የተባለ አንድ የራሳቸው የኤፍቢአይ ኤጀንት ተመረጠ። እሱም ደግሞ የኤፍቢአይን ሄሊኮፕተር ያዘና ሞተሩን አስነሳ። ሄሊኮፕተሩ ላይም በታዘዙት መሰረት $3 ሚሊዮን በካሽ ያስቀመጡ ሲሆን ግን እዚህ ጋር የተጠቀሙት ወይም የያዙት ኖት ጠቅላላ ፌክ ነበረ፣ ፎርጂት ናቸው። አንድ የታጠቀ የኤፍቢአይ ኤጀንትም ሄሊኮፕተሩ ላይ ከፓይለቱ በስተጀርባ ያለው ወንበር ስር በድብቅ እንዲቀመጥ አደረጉ። ለዚህ ለታጠቀው ኤጀንትም በጣም ትልቅ ማስጠንቀቂያ የተሰጠው የፈለገ ነገር ቢፈጠር ፓይለት የሆነው የኤፍቢአይ ኤጀንት ጆ ኢኩክን መጠበቅና ማዳን ነው ስራው ተብሎ ተነግሮታል። ልክ ማታ 5 ሰዓት አካባቢ የኤፍቢአይ ኤጀንቶች በተነገራቸው አድራሻ ሄሊኮፕተሩን ይዘው ደረሱ። እንደተባለውም ከወረደ በኋላ አጥሩ አካባቢ ላይ ቆመ። ትንሽ ከቆየ በኋላም አጥሩ አካባቢ ላይ የነበረው የህዝብ ስልክ ላይ ስልኩ ጮኸ።
ኤጀንቱም ወይም ፓይለቱ ፈጠን አለና ስልኩን አነሳው። ከዛም በስልኩ በሌላኛው ሳይድ ያለው ግለሰብ እዚሁ ፎን ቡት ላይ ከጠረጴዛው በታች አንድ ደብዳቤ ያለ እሱን አንሳና አንብበው አለው። በሌላኛው በኩል ወይም ደዋይ የነበረ ሰው ማንም ቢሆን ግን በጣም ብልጥ ሰው ነበረ። እንደሚታወቀው ይህ የህዝብ ስልክ ስለነበረ ስልኩ ላይ ከ5 ሰከንድ የበለጠ አላወራምም አልቆየም ነበረ። ምክንያቱም ደግሞ ረጅም ሰዓት ባወራ ቁጥር የመጠለፍና አድራሻ የመታወቅ እድሉ በጣም ሰፊ እንደሆነ መቼስ እናውቀዋለን። ይህኛው የአሁኑ አዲሱ ደብዳቤ በፓይለት ስም ነበር የተጻፈው። በመጀመሪያም ወደ ሄሊኮፕተሩ ሂድና ባትሪ አብርተህ ሄሊኮፕተሩን ዙሪያውንና በአጠቃላይ አሳየን በደንብ የሚለው መርሳት የሌለብን ነገር እኛ በደንብ እያየንን ያለ ነው። ከዛ በኋላ ሄሊኮፕተሩን አንስተህ ወደ ሃይዌይ 50 ጉዞውን የምታደርግ ሲሆን ከ15 ደቂቃ በኋላ በቀኝ በኩል ጫካ ውስጥ ላንተ አንድ ብርሃን ይታያል። ከዛም ያ ጭስ ያለው መብራት የበራበት ቦታ ላይ ፊትን ወደ ደቡብ አድርጋ ዙረህ ታቆማለህ። ከዛም ፊት ለፊት ያለው ጫካ ላይ ስትገባ ደግሞ ዛፍ ላይ ተንጠለጠለ አንድ ፖስታ ታገኛለህ። ፓይለቱም ልክ እንደተባለው ለማድረግ ጉዞን ቀጠለ። ፓይለቱም በጣም በብልጠት ባትሪውን ያበራና የሄሊኮፕተሩን ኮክፒት ወይም ገቢናውን በደንብ ያበራና ያሳያቸው ሲሆን እዚህ ጋርም ያ የታጠቀው ግለሰብ ወይም ኤጀንቱ እንዳይታይ የራሱን ቴክኒክ ተጠቅሞ ነበረ በደንብ ያሳያቸው። ከዛም ሄሊኮፕተሩን አስነሳና ወደ ሃይዌይ 50 ጉዞን አደረገ። ምክንያቱም እዛ ሲደርስ አንድ ጭስ ያለው ብርሃን ስለሚታየው ፓይለቱ ጉዞውን ካደረገ በኋላ ግን እስከ ሩቅ ቦታ ድረስ ቢያይም ምንም አይነት ብርሃን ሊታየው አልቻለም። ለቀጣይ 1 ሰዓት ያህል አካባቢውን በደንብ ሲቃኝና ሲዞር የቆየ ሲሆን በዚህ በጨለማም እንኳን እዛው ጫካ ላይ ቢያንጃብብም ምንም አይነት እንቅስቃሴም ሆነ ብርሃን ሊያይ አልቻለም። ስለዚህ ተመለሰና ኤርፖርት ላይ ሄሊኮፕተሩን አሳረፈው። ከበኋላ እንደታወቀው ከሆነ መመሪያውን በትክክል አላነበውም ነበር ፓይለቱ። እንዲያውም በትክክል ከተባለው ቦታ በጣም ርቆ ይገኝ ነበር ፓይለቱ። ስለዚህ ትዕዛዝ ለሰጠው ይህንን ቦምብ ኦፕሬት ለሚያደርገው ግለሰብ መልእክት ማድረሻ መንገድ ስለሌለ ቲቪ ላይ ዜና ብለው ያቀረቡት። የተነገረን ቦታ ላይ መድረስ አልቻልንም፣ ግራ በመጋባትም ቦታውን አተነዋል አሉ። ግን የሚገርመው ይህንን ጌም ጠቅላላ ሲጫወት የነበረ ሰው ፖሊሶችና የሆቴሉ ማኔጅመንቶች አሁንም ለሱ ገንዘብ ለመስጠት ዝግጁ እንደሆነ ባወቁ ሰዓት ቀጥታ ፖሊስ ጣቢያ ደወለ። እናም ሃርቪስ ሆቴል ያለው ሳጥን ላይ ስዊች ቁጥር 5ን ወደ ላይ ቀና አድርጉት አላቸው። ከዛም ቀጥዬ እስከምደውል ድረስ ደግሞ ጠብቁኝ፣ ታገሱኝ ብሎ ጨረሰም። ምናልባት እንግዲህ አንድ አዲስ ፕላን ለመፍጠር ተጨማሪ ሰዓት ማግኘት ፈልጎ ነበረም። ያቺን ሰዓት ፈለጋም ይሆናል ስዊቹን ወደ ላይ ቀና አድርጉት ያላቸው። ግን ምን ዋጋ አለው? በጣም ረፍዶ ነበረ። ምክንያቱም በዚህ ሰዓት ላይ ከሌሊቱ 6 ሰዓት ከ40 ሆኖ ነበረ። ለ7:20 ጉዳይ ደርሶ ነበር። ይህም ማለት እንግዲህ ቦምቡ ሆቴሉ ላይ ከተቀመጠ 24 ሰዓት አልፎታል ማለት ነው። የሚገርመው ነገር ግን ሰዓቱን ካለፈ በኋላ ፈንጂው አልፈነዳም ነበረ። ይሄ በእርግጥ ለፖሊሶቹ አንድ ፖዚቲቭ ነገር ሆኖ ተገኝቷል። በመቀጠልም ጊዜያዊ ማዘዣ ጣቢያ ላይ ተቀምጠው የነበሩት ኤፒአይዎች፣ የፖሊስ አባላት፣ ቦምብ የሚያከሽፉትና እሳት አደጋ ሰራተኞች ሁሉም አንድ ላይ ገምተው የነበረው 1000 ቶን የሚደርስ የቦምብ መስሪያ ተቀጣጣይ ቲኤንቲ ይኖራል ብለው ገምተው ነበር ቀደም ብለው። ሁሉንም ካልኩሌሽን ከሰሩ በኋላም ያሉት ይህ ፈንጂ እዚሁ ሆቴል ውስጥ ከፈነዳ የሆቴሉ ዋና ምሰሶችና ኮሎኖች ብዙም አይጎዱም ብለው ገምተው ነበር። በእርግጥ የህንፃው የተለያዩ ኢንቴሪየር ያሉ ዲዛይኖች እንደሚጎዱ ተናግረዋል። ስለዚህ እስከሚፈነዳ ከምንጠብቅ ብለው አነስ ያለ ፈንጂ ያመጡና ከኮንትሮል ቦክስ አጠገብ አስቀመጡት። ዋና ፕላናቸው ደግሞ እቺ ትንሿ ፕላስቲክ ቦምብ ልክ ስትፈነዳ ዋና መቆጣጠሪያ የሆነውና ትሪገር የሚያደርገው ኮንትሮል ቦክሱን አገልግሎት እንዳይሰጥ ያደርገዋል ብለው ነው። ይህም ማለት ምናልባት እንግዲህ ከታች ያሉት ቲኤንቲዎች ዲቶኔት ላያደርጋቸው ይችላል ማለት ነው። በዚህ ሰዓት ላይ ሁሉም ነገር ተዘጋጅተው ነበረ። ከሆቴሉ ዙሪያ ላይ ያሉ የተለያዩ ህንፃዎችን ባዶ ያደረጉ ሲሆን ከዛም ያቺን ፕላስቲክ ቦምብ ለማፈንዳት ዝግጅት ጀመሩ። በዚህ ሰዓት እንግዲህ ኦገስት 27 ከሰዓት 9 ሰዓት ከ45 ነበረ። ጠቅላላ ህዝቡ እንግዲህ 1 ኪሎ ሜትር ራቅ ብሎ የሚፈጠረውን ነገር ሁሉ በአይኑ እያየ ነበር። የተለያዩ የዜና ጣቢያዎችም ይህንን ክስተት በካሜራቸው ካፕቸር ያደረጉ ነበር። እንግዲህ እሳት አደጋ ሰራተኞቹ አንድ ድምፅ አሰሙ። የዛን ጊዜ ሪሞት ኮንትሮሉን ተጫኑት። ኮሪደር ላይ የነበረው ያ ማሽን በትንሿ ቦምብ ፍንዳታ ወይም በንቅናቄ የተነሳ ዴቶኔት የሆነና የተቀጣጠለ ሲሆን ስለዚህ የተቀመጠው ቦምብ በአጠቃላይ በአንድ ጊዜ ፈነዳ። ግን የሚገርመው ነገር ልክ ደብዳቤው ላይ እንደተጻፈው እዚህ ሳጥን ውስጥ ቲኤንቲ አልነበረም። ከበኋላ የፍንዳታ ቦታዎች ላይ ያሉ ስብርባሪዎችን አንስተው ቼክ ባደረጉ ሰዓት የታወቀው በዚህ ውስጥ የነበረው ዳይናማይት ሲሆን ይህ ዳይናማይት ደግሞ ከቲኤንቲ አኳያ ፍንዳታው ሆነ ጉዳቱ በጣም ያነሰ ነበረ። አሁን እንግዲህ እዚህ ጋር ትልቁ ጥያቄ ይሄንን ቦምብ ያስቀመጠው ማን ነበረ? ምርመራውን በተጀመረ ሰዓት ላይ የታወቀው እዚህ ሃርቪ ሆቴል እና ካዚኖ ውስጥ ቦምብ ያስቀመጠው ግለሰብ የ58 ዓመቱ ጆን ቤርግስ የተባለው ግለሰብ ነበረ። በዛ ላይ ደግሞ 2 ወንድ ልጆቹ ለዚህ ስራው በደንብ እየረዱት ነበረ። ዋና ምክንያቱ ደግሞ እዚሁ የሆቴሉ ካዚኖ ውስጥ ወይም ቁማር ቤት ውስጥ መጥቶ እድሜ ልኩን ለፍቶ ሰርቶ የሰበሰበውን ገንዘብ እንዳለ ተበልቶ ነበረ። በዚህ ንዴት የተነሳም ከዚሁ ከሃርቪ ሆቴል ኦነሮች ወይም ባለቤቶች ገንዘቡን ለማስመለስ በጣም በብልጠት ይህንን ፕላን ሰርቶ ነበረ። ከበኋላ እንደታወቀው ከሆነ ጆን አስቦ የነበረው ወይም
አውሮፕላኑ ከካሹ ጭምር ወይም ከገንዘብ ጭምር ሄሊኮፕተሩንም ሰርቆ መሄድ ፍላጎት ነበረው። ፓይለቱ በሰዓቱ እዛ ቦታ ላይ ቢደርስ ኖሮ የተባለው ቦታ ላይ አዲስ ታገኛል የተባለውን ፖስታ ፍለጋ ወርዶ ወደ ጫካ ውስጥ በሚገባ ሰዓት ሳያቸው በድብቅ የጆን ልጆች ይመጡና ሄሊኮፕተሩን ከነገንዘቡ ሰርቀው ለማምለጥ ፕላን አድርገው ነበረ። እዛው ጫካ ውስጥም ራቅ ያለ ቦታ ላይ መኪናቸውን ያስቀመጡ ሲሆን ደብቀው ፓይለቱም ሄሊኮፕተሩና ገንዘቡን ይዞ እስከሚመጣ የተባለው ቦታ ላይ ራቅ ያለ ቦታ በመኪና ተደብቀው ሲጠብቁት ነበረ። በመጨረሻም ጆን የ20 ዓመት እስራት የተፈረደበት ሲሆን ግን የሱ ሁለቱ ወንድ ልጆቹ ለፖሊስና ለኤፍቢአይ የተለያየ መረጃ ሰጥተው ስለተባበሩ በይቅርታ ታልፈዋል። በፈረንጆቹ በ1996ም በእስር ላይ እንዳለ ጆን በጉበት ካንሰር ሕይወቱ አልፏል። ይህ ክስተት ካለፈ በኋላም የሆቴሉ ባለቤቶች ሃርቪስ ሆቴል ኤንድ ካዚኖን በአዲስ ዲዛይንና በጣም ብዙ ክፍሎችን ይዘው በአዲስ መልክ አምሮና አሸብርቆ በድጋሚ ተገነባ። ተስፋም አድርጎ እንግዲህ ዛሬ ቪዲዮ በጣም እንደተመቻችሁ ነው። ቪዲዮን ከወደዳችሁት ላይክ አድርጉት፣ ቻናሉንም ሰብስክራይብ አድርጉ እና ቤተሰብ ሁኑ። የተለመደውና ሞቅ የሚያደርገው ምርጥ ኮሜንታችሁን ያለ ትዕግስት እጠብቃለሁ። ሌላ ልክ እንደዚህ አስደናቂና ምርጥ ቪዲዮ ይዤላችሁ እስከመጣ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ